ጆከር ያረከው ነገር ተገቢ አይደለም። እንደ ህጉ ቢሆን አንተ በተባረርክ ነበር። ብሩክም ቢሆን ጓደኝነትን አስበልጦ ነው እንጂ እኮ የመክሰስ ሙሉ መብት አለው እና የጠየቀው ፍቃድ ተሰርዟል። ነገር ግን እዚህ ቢሮ ለ3 ቀን እንዳትመጣ። ለ3 ቀን እንዲያለቃ 3 ቀን እኮ ብዙ ነው። አንተ ጆከር ንገረው እንዲሷና ጥፋተኛ ብለው ደግሞ ብሩክንም ቢሆን ያለ ምክንያት እንዳልመጣው እርግጠኛ ነኝ። ሰኒ ተረጋጊ። እኔ ጥፋተኛ ነኝ፣ ቅጣቱም ደግሞ ተገቢ። በጣም ይቅርታ አለቃ። አንተ ልክ ነበር፣ ግን መረጋጋት ነበረብኝ። በድጋሚ ስመለስ እንደዚህ አይነት ነገር አይፈጠርም። ደግሞ ቅጣቱም ደግሞ ተገቢ ነው። ልክ ነህ። እኔ ፍቃድ አያስፈልገኝም። አመሰግናለሁ። አለቃ አሁን የወሰንከው ውሳኔ ግን በጣም ከባድ ነው። ለምንድነው ጆከር ብቻውን የምቀጣው? እርግጠኛ ነኝ ደግሞ ከመሬት ተነስቶ ብሩክ እንዳልመጣው እርግጠኛ ነኝ። ይኸውልሽ እኔ ሁሉን ነገር አመዛዝኜ ነው ይሄን ውሳኔ ወሰንኩት። ጆከርም ደግሞ ስሜቱ ጥሩ አይደለም። ለሱም ቢሆን ኢንቫይሮንመንት ቀየር አድርጎ ቢመጣ ነው ጥሩ። እናንተንም ስራ ከሚረብሻችሁ ተቀጥቶ ቢመጣ ጥሩ ይመስለኛል። እባክህን አለቃ፣ እንደውም እሱን ከመቀጣው ለምን ይናቀጣኝ? አይደለም 3 ቀን ከዛ በላይ መቅጣት ትችላለህ። ሰኒ ይሄ የመቅጣትና የመቀጣጣት ጉዳይ አይደለም። ሰው ተበድሏል። ስለዚህ ፍትህ የመስጠት ሂደት ነው። ፍትሃዊነት ይባላል። አገኘሽኝ አይደል? ለስራውም ከሆነ ደግሞ የጆከርን ስራ አንቺ በጣም አሪፍ አድርገሽ እንደምትሰሪው ተማመንብሻለሁ። ለማገዙም ብሩክና ቃል ያግዙሻል። እሱም ደግሞ 3 ቀን ነች፣ ዞር ዞር ብሎ ይመጣል። አታስቢ። አለቃ አንተ እኮ ያልገባ ነገር አለ። ለሁሉም ነገር መንስኤዋ እኔ ነኝ እያልኩ እኮ ነው። ስለዚህ እኔ መቀጣት ያለብኝ። ጆከር እኮ ያለ ጥፋቱ ነው ሁሉም ሰው እየፈረደበት ያለው። ሰኒ ከዚህ በፊትም ነግሬሻለሁ። አንቺና ጆከር ያልጨረሳችሁትን ነገር ጨርሱ በቃ። አንዴ አንተ አንዴ እሷ እየተባባላችሁ ስራ በጣም እየበደላችሁ ነው ያላችሁት። በቃ በዚህ መሀል ስራ መበደል የለበትም። ቁጭ ብላችሁ ተነጋግራችሁ ፍቱት። አሁን ከዚህ በላይ እንትን ማለት አልችልም። ወደ ስራ ብትመለሽ ይሻላል። በቃ ወስነሃል? ጆከር ለ3 ቀን እዚህ ቢሮ ይመጣል? አዎ ሰኒ፣ እኔ ሀሳቤ የሚቀያየር ሰው አይደለሁ። ትክክለኛ ውሳኔ ነው የወሰንኩት። በዛ ላይ ጆከር ደግሞ ይሄም ነገር ይሰማል። እንደው ቫኬሽን እንደወጣ አድርገሽ ቁጠር። እሺ። በዛ ውስጥ ውጪ ግን ብሩክን እንደምፈልገው ነገር እሺ። ብሩክ እንዴት ነህ? አሁን የተረጋጋ ይመስለኛል አይደል? አዎ አለቃ ደህና ነኝ። ፈለከኝ እንዴ? አዎ ከሰኒ መልክ ደርሶ ነው አይደል የመጣው? ምን መሰለህ፣ ግጭቶች አንዳንዴ ይነሳሉ። ግን ግጭቶች አሉ ማለት ደግሞ ቢሮ አካባቢ እንደ መንደር ዱርዬ ቡጢ ለቡጢ መሰነዛዘር አይደለም። ይሄ አግባብ አይደለም። ጆከር እኮ ጥፋቱን አምኖ ተቀበለ ማለት አንተን ከተጠያቂነት አያድንም። ግን አለቃ እውነት ነው የምልህ፣ ጆከር ለምን እንደዚህ እንደሆነ ሊገባኝ አልቻለም። ስለሱ እንድናወራ ሳይሆን የሰዎችን ስሜት አንብቦ መረዳት ተገቢ ነው እያልኩ። እነሱ ለጸብ ሲነሱ እኛ ደግሞ ማረጋጋት መቻል አለብን። ብቻ በድጋሚ እንደዚህ አይነት ነገር እንዳይፈጠር ወደ ስራ መሄድ ትችላለህ። አመሰግናለሁ አለቃ። በድጋሚ አይፈጠርም። እንዴ ጆዬ፣ የሻይ ሰዓት ደረሰ እንዴ? እንውጣ። አልደረሰም፣ ገና ነው። ስራሽን ጨርሽ እና ቁጭ አትልም እንዴ? ዛሬ ደግሞ ምን ሆናል? ከጧት ጀምሮ ልክ አይደለም። አይ ምንም አልሆንኩም፣ ደህና ነው። ጆ፣ አንተ ከዚህ ድርጅት በስራም ሆነ በባህሪ አንደኛ ነው። ግን ደግሞ ሰሞኑን የማይበት ነገር ትክክል አይደለም። በተለይ ሰኒ ከመጣች በኋላ። ያው ሰው አይደለን፣ አንዳንድ ጊዜ ያለ መግባባት ይፈጠራል። እንደዛ ነው እንጂ ምንም አይደል። እናንተ ሳትስማሙ ስትቀሩ እኮ ሁላችንም ነው እየጎዳችሁ ያላችሁት። ይሄ ደግሞ መሆን የለበትም። ይገባኛል ቃል፣ ከዛሬ በኋላ አይደገም። ሰኒ ከሆነች ችግሯ ለአለቃ ነግሬ ወደ ሌላ ቦታ እንዲቀይራት ማድረግ እችላለሁ።
አረ በፍጹም አሁን ሁሉም ነገር ይስተካከላል፣ አታስቢ። እንደዛ ከሆነ እሺ። ቀልድ። አንድ ነገር ልነግርሽ አስቤ ነበር። ምንድን ነው እሱ? ንገረኝ። አለቃ ለ3 ቀን ከቢሮ አግዶኛል። ከዚህ በኋላ ለ3 ቀን እዚህ አልመጣም። ማለት ቅድም በተፈጠረው ነገር ነው ከስራ ያገደ? አዎ ያው ከብሩክ ጋርና ከሰኒ ጋር በተፈጠረው ነገር። እና እንዴት አንተን ብቻ ይቀጣል? ከቀጣ 3ታችሁንም ነው እንጂ። አይ 3ታችንንም ከቀጣንማ ስራ ይበላሻል። ግዴታ 2ቱ መኖር አለባቸው። ግን እኮ ከነሱ በላይ ለስራውም ለኔ የምታስፈልገው አንተ ነህ። አታስቢ፣ የማግዝሽ ነገር ካለ ቤቶኛ አግዝሻለሁ። ለጊዜው ከዚህ ነው የታገድኩት። የምር በጣም ያናዳል። እንዴት አንተን ከስራ ያግድሃል? ያው የብሩክን ምላስ አምኖት ነው። ማለት ምን ብሎት ነው? በቃ ቅድም በተፈጠረው ነገር ሙሉ ለሙሉ እኔን ነው አለቃ ጥፋተኛ ያደረገኝ። አይዞ በቃ በእናትህ ጆዬ፣ አይደብርህ እሺ። ቤት ደግሞ ከደበረ ከኔ ጋር መዝናናት ትችላለህ። እሺ በቃ ልሂድ። እኔ ትንሽ አትቆይም? 3 ቀን እንኳን እንገናኝ። ምን እሰራለሁ ብለሽ ነው? ባይሆን ችግር የለውም፣ ደውይልኝና እንገናኛለን። እሺ በቃ እንደዛ ካልክ በቃ መልካም ስራ። ውይ ጆዬ ግን ሲያሳዝን። አለቃ ግን ምን ነው እንደዚህ ያደረገው? ለዚያውም እንደ ጆዬ አይነት ሰራተኛ አለ። ያንን ብሩክን ቢያስወጣው ይሻል ነበር። አንተ እንዴት ነው እንደዚህ የምትሮጠው? በጌታ እንዴ ቶሎ ቶሎ ሂደን እንድንመለስ ነው። እና እኔ ወክ እንሂድ እንጂ እንሩጥ አልኩ። አንድ መንገድ ላይ ስትሄጂ ደርሰሽ የምትመለሽበት ከሆነ እዚህ ጋር መንቀራፈፍ ምንም ጥቅም የለውም። ሰዓት መግደል ነው ትርፉ። ቆይ አንተ ወክ ሄደህ አታውቅም? ኧረ እየሄድሽ ያኔ እባክሽ ኪስ ምናምን በምናወልቅበት ጊዜ ቀስ ብለን የምንሄደው ለሀንግ ነበረ። ከዛ በኋላ ከዛፓ ገብና ሩጫ ሲሆንብን ላይፋችን እንደዚህ ሆነ። እንዴ ሩጫ ብቻ እና እሱ ነዋ ተጽዕኖ አሳድሮብህ አሁን እንደዚህ የምትሮጠው። ይኸውልሽ አንቺ ስላልሽኝ እንዳላስቀየምሽ ብዬ ነው እንጂ የሆነ ከቸካ ጋር ምናምን ተያይዞና አይምች አይጥመኝም። ማለት ቆይ ግን ፍቅረኛ ኖሮ አያውቅም? ከማን ጋር ነው እያወራሽው? ከኔ ጋር? አዎ መቼም ከኔና ካንተ ውጪ እዚህ ጋር ሌላ ሰው አለ? አይ ምናልባት አንቺውን ይሆናል ብዬ ነው። ያው ነገር ትዝ ብሎኝ ነው እባክሽ። አቦ አታስቀይስ በእናትህ። አንተን ያልኩ መልስልኝ። ኧረ ላሽ ማማ አንቺ እኔ እንደዚህ አይነት ነገር አይነፋኝም፣ ደስ አይለኝም። ምን ነው ደረቴ ላይ ቆምሽ? እሺ ፍቅርስ ይዞ አያውቅም? አንቺ ምንድነው የተለየ ነገር የለም? አንቺ የድሮ ጎብላ እኮ ነው። እንዳትባትችኝም። የድሮ ጎቤማ አይደለህም፣ አሁን በጣም ተቀይረሃል። ይኸውልሽ እንደዚህ አይነት ጉዳይ እኮ ነው አይመስጠኝም። እንደው ይሄም ግድ ሆኖብኝ እና ጎቤ አሁንም በዚህ ጉዳይ እንደ ድሮ ነው። አንቺ ምን እሺ ነው ዛሬ ያስጨነቅሽኝ እንዴ? ወክ ብለሽ እያንከራተትሽኝ ባፍሽ ደግሞ እንዴ! አረ ላብላ ባለኝ እኮ። እና ወክ እኮ እንደዚህ ነው እየተወራ የሚሄደው። ደግሞ ከሚወዱት ሰው ጋር ሲሆን እንዴት ደስ እንደሚል። ቆይ እኔ የምለው ግን ግራ ገባኝ። ሁሉም ጥንዶች ማለት ቸካና ወንዶች እንዲህ ነው ወክ የሚያደርጉት? እንዲህ እየተዳረቁ ማለት ምን ነው ደበረ እንዴ? አረ አይመጣውም እንዴ! እንዲህ በቃ መንገድ ላይ እየተሟዘዙ እጅ ለእጅ ተያይዞ ሲሄዱ ሳያቸው ራሱ በላቸው የሚል። የኔ ጉልበተኛ አንተ እኮ አታረገውም አይባልም። ይሄኔ ስንቱን አስደንብረሃል። አረ ማማዬ እንደ አንዳንዴማ ግድ ነው ጃስ ማለት። ይሄንን ነገር ግን መቶ አለብህ። ዱላ ለአህያም አልጠቀመው። አረ ላሽ ያላድዬ ልጅ አንቺ የድሮ ጎቤው በሆነማ ከአንቺ ጋር እንደዚህ አልሟዘዝም ነበር። ወይኔ በጣም ነው የምትፈጥነው እኮ። እኔ እኮ አንተ ላይ ለመድረስ የሌለ ደከመኝ። በቃ አሁን ለምን እጄን ይዘኸኝ አትሄድም? ምን? አረ ላሽ በእናትሽ ብዬ ደግሞ የቸካ እጅ ይዤ ልሂድ እንዴ? አንቺ የግድ ሆኖብኝ ነው። ኧረ ይሄድሽ ማለት እጄን መያዝ ከብዶ ነው የምትነጫነጨው? እኔ እኮ ልጅህን በሆዴ የያዝኩ ሴት ነኝ። እና እኔ አይመስጠኝማ ከቸካ ጋር ምናምን ያለኝን ነገር እያወቅሽ አንቺ እኔ አይመስጠኝም። አረ እኔ ደግሞ ካልያዝከኝ አልሄድም። እሺ እንደውም ዘለኝ ስላላልኩ ደብሮ ነው። ምን? ቆይ ጭራሽ ማዘልም አለው። ቆይ አንቺ ከመቼ ወዲህ ነው እንደዚህ ተጫዋች ሆንሽ? እየቀለድኩ አይደለም። እጄን ካልያዝከኝ አልሄድም። ታዩ ለነገሩ እኔ ነኝ ጥፋተኛ። ከዚህ በኋላ ማን ወክ ይዞሽ ይመጣል? ነይ እንደውም ይብራብኝ። ምን እንደናፈቀኝ ታውቃለህ? እስፓቱ፣ ጀማው፣ ቡሌው በቃ ሁሉም የሌለ እኔ ናፈቀኝ። አረ ላሽ
አንቺ እኛ እኮ ቆየን እኮ ስንት ጊዜያችን ከዛ ስፋት ከተባጠስን ከጀማው እንኳን ከተባጠስን ስንት ጊዜያችን በቃ ከዚህ በኋላ እንመለስም ወደዛ ትቀልዳለች። እሱማ ልክ ነህ። እኔም እኮ እንደዚሁ ሲናፍቁኝ ነው ያልኩ። እሺ ለማንኛውም አይበቃንም? የመጣንበት መንገድ በጣም ረጅም ነው። ኧረ ትንሽ ጫፍ ድረስ ብቻ እንሂድ በእናትህ። እዚህ ጫፍ ድረስ ብቻ እኮ ነው። እዚህ ጫፍ ድረስ ብቻ እያልሽ ስንት ኪሎ ሜትር እንዳስመጣሽኝ ይልሻል? ኧረ ትንሽ ነው። እሺ 3 ቀን ሙሉ ያልሽው ከእንዴት ነው? 3 ቀን ሙሉ እንዴት ነው ካለሱም አልፈው? ሰኒ ጆከር ከስራው ታገደ? አዎ ታገደ። ምን ይሁን ወሬኛ? ወሬ ለማመላለስ ከግራ ወደ ቀኝ አይሰለችሽም ነው ወይስ ስራ የለሽም? መቼም አልሰማውም ለማለት ነው አይደለ? ወይኔ ጆዬ በጣም ነው ያሳዘነኝ። እና ለምን አንቺ አትቀጭለትም ነበር? አለቃሽ ቢል እንኳን ለጆ ላንቺ የምቀጣልሽ ነበር። አስቆላኝ። ያለ ጆ እዚህ ቢሮ ለመስራት ከመምጣት ይሻለኛል። ቃል በቃሽ፣ ወደ ስራሽ ተመለሽ። ውይ ሰኒ ብቻሽን መሆን ስትወጂ። በቃ ጆ እኮ ከዚህ ቢሮ ከወጣ ወፍ እንኳን ያለፈ እስከማይመስል ድረስ ጸጥልኝ። ቆይ አንቺ ምን ያለ እሱ መተንፈስ ከበደኝ አልሽሳ? የማውራው ግራ ቢገባኝ እንጂ እኔ እኮ ይቅርታ ልጠይቅሽ ነበር የመጣሁት። የምን ይቅርታ ነው የምጠይቅኝ? እኔ ደግሞ በቃ ይሄ ሁሉ ነገር የተፈጠረው በእኔ ምክንያት ነው ማለት ጆከር እና ብሩክ የተደባደቡት በእኔ ምክንያት ነው ልትይ ነው? ሰኒ ደግሞ ምን ሆነሽ ነው? ቆይ መጀመሪያ እኔን አታዳምጪኝም እንዴ? አንቺ ጊዜ ሰጥተው ብለው ከሰሙሽ ከዚህ በላይ ብዙ ታወሪያለሽ። ጭራሽ ብለሽ ደግሞ ጆከር እና ብሩክ በእኔ ምክንያት ይጣሉት ያለሽ። ሰኒ መጀመሪያ አዳምጪኝ አልኩሽ አይደል እንዴ? አሁንስ አበዛሽው። እሺ ልስማሽ። አትቆጫ። ይኸውልሽ ብሩክ ከስራ ፍቃድ ከወጣ በኋላ ማለቴ ከስራ ከተመለሰ በኋላ ማለት ነው እዚህ ከመጣ በኋላ ሰኒ ማናት የተዘፈነላት ያቺ ቆንጆዋ ሰራተኛ ማናት እያለ ነበረ። ቃል ለምን መናገር የፈለግሽውን በግልጽ አትናገሪም? የምን ዙሪያ ጥምጥም ነው? ይኸውልሽ እኔ ለራሴ የተናደድኩበት ስንት ችግር አለብኝ። አንቺ ደግሞ አትጨመሪብኝ። እንትን እኮ ነው ሰኒዬ፣ ማለቴ ይቅርታ እንደምታደርጊልኝ ተስፋ አደርጋለሁ። ይሄ ብሩክ ያሳሳተኝ። ምን አሳሳተሽ ደግሞ? እኔ ታያላችሁ አዲሷን ሰራተኛ እጄ ላይ ነው ጠብ ማደርጋት ምናምን ሲል ምንድን ነው ያልሽው? ቆይ ተረጋጊና ላስረዳሽ። አስረጅኝ። እሺ ቶሎ ቢያትን ተባተቢ። እኔ ደግሞ ሰኒ ኃይለኛና ጠንካራ ናት፣ ከዚህም በላይ ደግሞ በእንዳንተ አይነት ወንድ የምትታለል አይነት ሴት አይደለችም አልኩት። ግን እሱ ቆይ ታያለሽ ብሎ ከኔ ጋር ተወራረደ። አሀ ለካ አንቺ ነበርሽ ከግራ ወደ ቀኝ ወሬ ስታመላልሽ የነበረው። ጆከር እኮ ልንገሪ ሲለኝ አልሰማ ብዬ እኮ ነው እኔ ነኝ የማረበው። ወይኔ ሰኒ። ምን ጆከር የኔና የብሩክን ውርርድ ሊነግርሽ ነበር? ወይኔ ብሩክን አዋርዶት ነበር ማለት ነው። ብትሰሚ ኖሮ። ቃል ያምሻል እንዴ? አሁንም እየቀለድሽ ነው? ወይኔ ሰኒ እኔ እኮ እንደዚህ እንድትጮይብኝ አይደለም የነገርኩሽ። በቃ ይቅርታ እባክሽ ተረጋጊ። ካስፈለገ እጂ ብሩክን ልኩን እነግርልሻለሁ። እሺ ውጪልኝ። እንዴት አደርሽልኝ የኔ አበባ? አበባ እንሂድና እዛ አበባ መደብር መሸጫ ፈልጋት። እሺ ምን ነው ሰኒ፣ በጠዋቱ በግራ ጎንሽ ነው የተነሳሽው? ምንድን ነው የተፈጠረ ነገር አለ? እኔ ነኝ በግራ ጎን የተነሳሁት ወይስ አንተ? ሰኒ ምን ሆነሻል? በጠዋቱ ማን ያበሳጭሽ? አሃ ምን ነው ሴራ ስታስብ ሰኒ ጆሮ አይደርስም ብላ አስበ ነበር? የምን ሴራ ነው ሰኒ? ፕራንክ ነው ልትይኝ አይደለም አይደል? ማለት የባለፈውን ይቅር አልሽኝ እንዴ? ትናንትና እንደተደበደበ ሰው አስመስለ ጆከርን ስታባረው ነው የማይሰማኝ ነው እንዴ ይመስል? አልገባኝም። ቆይ የኔ መመታት ምን መግል አልመሰለሽም እንዴ? ስለ ጆከር ነው አሁን ድረስ እያሰብሻለሽ? ከጆከር ጋር ያላችሁ ነገር ምንድን ነው? ምንስ ቢኖረን ምን አገባክ? ይመለከታል ነው ወይስ ሁሉንም ነገር ለአንተ ማሳወቅ አለብኝ? እሺ ተረጋጊ። አሁን ምንድን ነው የተፈጠረው? ቆይ አንተ ማን ስለሆንክ ነው ሰኒን ጠብ አደርጋታለሁ ብለህ ስራ ቦታዬ ላይ ስለኔ የምትወራረደው? ቆይ ከዚህ በፊት ታውቀኛለህ? ካወከኝ ስንት ጊዜ ነው? ለነገሩ እኔ በራሴ ነው ማዝነው። ምን የምን መወራረድ ነው? ማን ነው ይህን ወሬ ብሎሽ ነገረሽ? ቃል ናት አይደል? ቆይ እሄድላታለሁ። ኧረ እባክህ ትሄድላታለህ? ከዛ ሄደህ ለሰኒ ያቃጠርሽ ልትላት? እሰይ
ደግ አደረገች። እንደውም እሷ ናት እሺ የነገረችኝ። አንተማ ከኔ ስርስር ብለህ ግንባሯን ሳምኳት ብለህ ሄደህ አሸነፍኩሽ አልካት አይደለም? እባክሽ ተረጋጊ። ይሄ ውርርድ ለእኔ ምንም ነገር አልጠቀመኝም። እኔ ነኝ የተሸነፍኩት። እንደውም አንቺ በጣም ደስ የምትል ሴት ነሽ። እንኳን ልትሸነፊ እንዲያውም እኔን አሸነፍሽ። ትሰማኛለህ ብሩክ? ከዚህ በኋላ የአንተን እንቶ ፈንቶ የምሰማበት ጊዜ የለኝም። ስለዚህ ቢሮ ይለቀውጣ። እንዴ ሰኒ፣ እኔና አንቺ ተኳርፈን እዚህ ካምፓኒ አልመጣም። እንደዚህማ ታደርጊ። በቃ ስለተፈጠረው ነገር ሁሉ በጣም ይቅርታ። እኔ ጎራ ቢጤ ይዞኝ ነው እንጂ አንቺ ማሸነፍ እንደማልችል እርግጥ ነው። ጉራህን በኪስ ሙላው ከፈለክ። እኔ ግድ የለኝም። አይደለም አንተን የመሳሰሉ 10 ወንዶች ይዘህ ብትመጣ ግድ አይሰጠኝም። እሺ ነው ወይስ ሰኒ ላየችው ወንድ ትደነግጣለች ያላል? ለነገሩ አታውቀኝም፣ ለዛ ነው። አዎ ልክ ነሽ። አንቺ ከምታስቢው በላይ ድንቅ ሴት ነሽ። እንድንጠላ ሊሰጠን መንገድ አትክፈችለት። ተው እንጂ እኔ እናንተ እንዳንጣላ ለጠላት መንገድ አይከፈትለት አይደለም? እኔና ጆከርስ እንድንጣላ አንተም ቃልም ትተባበራላችሁ። ምንድን ነው ጆከር ብቻ ነው እንደምትይው? ሰኒ አንቺ እኔ እዚህ ጠልተሽኝ እዚህ ቢሮ ውስጥ መስራት አልችልም። አስበሽዋል? ጆከር ታግዷል። እኔን አንቺ ደግሞ በእንደዚህ አይነት ባህሪ አብረን መስራት አንችልም። አለቄ ይበሳጫል። የተፈጠረው ነገር ሁሉ አውቆ ይመስልሻል? በቃ ይቅር በይኝ። ብሩክ አሁን ሂድልኝ። ስለ ይቅርታ አመሰግናለሁ፣ ግን ደግሞ ከሁሉም ቀድሞ ብትነግረኝ ጥሩ ነበረ። ስለተጣላን አታስብ፣ ስራውን አብረን እንሰራለን። ግን ከዛ የዘለለ ነገር ብታስብ ውርድ ከራሴ። እሺ አውጣልኝ። በቃ ስንሽ ሰኒ ለአየር የሚስማማ ልብስ ነው የለበስኩት። አዎ አሪፍ ነው። በቃ እንጣ ቁራንቺ ሳብሽ እና ትይጂ። አይ እኔ ትንሽ አረፍ ልበል ራሴ ነው። በቃ መጣሽ። ማለት አልገባኝም። ቆይ ፍቃድ ለመውሰድ የግድ አዲስ ነገር መፈጠር አለበት እንዴ? አይ ለዛ ለማለት ፈልጌ ሳይሆን ዝም ብዬ ሳይክ ፊትህን ሳየው ደስተኛ አትመስለኝም። እንደውም ደስተኛ ለመሆን እየጣርክ ነው የሚመስለው። ቆይ ለምንድን ነው ችግርን ለሰዎች የማታደርገው? ያው ፍቅር ብዙ ነገሮችን እያወቀችውን ብላ ነገሮችን ለማስተካከል ስትሞክር እያጠፋች ያለችው እና አሁን ላይ በተቻለ አቅም ሀሳቤን ለሰው ባላካፍል ደስ ይላል። ይገባኛል እኮ ተረድቻለሁ። ግን ቢሆንም አንዳንድ ነገሮችን ብቻን ይዘህ በተጨነቀ ቁጥር ትታመማለህ። ቆይ አንተ ለራስህ አታስብም እንዴ? አይ ማፊ፣ አንቺ እኮ የሰውን ጭንቀት ማየት ስለማትወጂ ነው። አትጨነቂ፣ ብዙ የሚያስቸግር ነገር የለም። ያው የተለመደው የሰኒ ጉዳይ ነው። እኔ እኮ የማይገባኝ ቆይ ሰኒ ባለቤት ነበረች አይደል? የሁለታችሁ ትዳር እንደዚህ እንደ ቀልድ ከፈረሰ በኋላ ድጋሚ ደግሞ አይጥና ድመት የመሆናችሁ ሚስጥር ምንድን ነው? የሁለታችሁን እኮ እየጎዳ ያለው እኮ እልሃችሁ ነው። ለምንድን ነው በግልጽ ማትነጋገሩት? እንዴ ቆይ ማፊ፣ ስለ ፍቅር እውቀቱ ኖሮሽ እየመከርሽ መሆኑ ነው? ልክ ነህ። እኔ ብዙም የፍቅር ታሪክ የለኝም፣ ቢወራም ደግሞ ደስ የማይል ነው። እንዴ ቆይ ምን ለማለት እየሞከርሽ ነው? የፍቅር ታሪክ አለኝ ልትይም ባሉ ነው? ያው ሰው አይደለሁ። አሁን እኔን አታረሳሳኝ። ስላንተ ነው እያወራን ያለ ነው። ጆ፣ ህይወትን መስተካከል አለበት። ለምንድን ነው እንደዚህ ችላ የምትለው? ቤት ውስጥ ስትገባ ሁሌ ፊት ጨልሞና ደብሮ ነው የምትመጣው። ከዛ ደግሞ ደስተኛ ለመሆን ትሞክራለህ። ለምንድን ነው እንደዛ የምታደርገው? እህቴ እኮ በጣም እንደምትወደኝ አውቃለሁ። ለእኔ ብላ ብዙ ነገሮችን ታደርጋለች። ግን እንደደበረኝ አውቃ በራሷ የምትወስናቸው ውሳኔዎች ይበልጥ እኔን እየጎዳኝ ነው ያለው። ለዛ ነው። ቢሆንም ጆ አስብበት፣ በደንብ አስብበት። እሺ ሀሳብ አይግባሽ። ግን እንዴት ነው አንቺ እዚህ ከመጣሽ በኋላ እንዴት ነው አየሩ ተስማማሽ? ለመድሽ? ከፍቅር ጋር እንዴት ነው ናፍቆት ወጣልሽ? አረ ደግሞ የሚገርም ነገር ሳልነግርህ ሳንቾ የሚባል ጓደኛ አላችኋ እንዴ? አዎ በጣም ፈን የሆነ ልጅ ነው። ደግሞ እሱን ከየት አወቅሽ? ሳንቾ ቀውሱ እንዴት ደስ እንደሚል እንዴት እንደወደድኩት ብታይ። አዎ እባክሽ፣ እሱ ካለ ዘና ነው የምትይው። ዘና ብቻ በጣም ፈታ ያለ ልጅ ነው። ደግሞ ሲያወራ ነንስቶፕ ነው። አንዱን አውርቶ ሳይጨርስ አንዱን ይደርብብኛል። እኔማ ግራ ነው የሚያጋባኝ። አዎ ሳንቾ ካለ ምንም አይደብርሽም። በዛ ላይ ደግሞ ጎቢዮ የሚባል ጓደኛ አለው። እነሱን ካገኘሻቸው በጣም ነው ዘና የምትይው።
ደግሞ ሳልነግርህ ባለፈው ከፍቅር ጋር እየሄድን ማን ነው ስሙን ያለው ጎቤው ወልዶ ዳይፐር ልገዛ ምናምን እያለ ሲለፈልፍ ነበር። ብቻ ምን ጎቤው ወለደ? ፍቅርም እንዳንተ ነበር ያለችው። ከዛ አርፈተኛ እያልኩት አስረግዞ አረፈው አላለም መሰለህ እንዴ? ወይ ሳንቾ የጓደኛውን ሚስጥር ምን አለ እንኳን በአደባባይ ባይዘረግፈው። ኧረ እኔማ እንዴት እንዳሳቀኝ ብታይ። ቆይ እንደውም መራይዋለኝ ጎቤው አስረገዘ። አንቺ የሚገርም ነገር እኮ ነው የነገርሽኝ። ካየኋቸው በጣም ቆይቻለሁኝ። ደውዬላቸውም አላውቅም። እስቲ ሄጄ አገኛቸዋለሁኝ። አብረን ነው የምንሄደው። ጎቤውን ማየት በጣም ነው የፈለግኩት። ይቻላል፣ እንሄዳለን። ይገርምሻል፣ እነ ጎቤውን ይዘው እስር ቤት እያሉ ነው የማውቃቸው እና በቃ የሌለ በጥባጮች ናቸው። ሳንቾ የሚባል ጓደኛውም አለ። በቃ የሌለ ነው ብታይ እና በጣም የሚገርሙ ሰዎች ናቸው። አሁን እኮ አስረገዘ ስትይ በጣም ይገርመኝ። አይ ጎቤ እኮ አሁን እሱ ቁም ነገረኛው ነው። እኔ ምልክ በዚህ በኩል እንዴት ነሽ ራኬብ? እንዴት ደህና ሆናለሁ። በየቀኑ መልክ እየቀያየርክ ታሳየኛለህ፣ ግን ከባለፈው እቺ ሳትሻል አቀረ። ቆይ አልገባኝም። አልፌሽ ብሄድ ይሻል ነበር እንዴ? ምንድነው እየተናገርሽ ያለሽ? ምንም አልገባሽኝ። ተናገሪያ። ምን ነው ዛሬ አፍሽ ተዘጋ? ካልደበደብኩሽ ብለሽ ያዙኝ ልቀቁኝ ስትያል ነበር ወይስ ከጆከር ጋር ስለሆንሽ ነው? እያስመሰልሽ ነው። ምን ማለት ነው? ምን ማለት እንደሆነ ንገሪዋ፣ አስረጁ። ያማታል መሰለኝ። ለምን አንሄድም? አልገባኝም። ቆይ ማፊ ከዚህ በፊት አግኝተሻት ታውቂያለሽ? ምን መሰለህ ጆ፣ በአንተ ምክንያት የሆነ ቀን ተነጋግረን እናውቃለን። ምን ተነጋግረን ነበር ብቻ ታያለሽ? ሰፈር እስከሚሰማሽ ድረስ እኔን ስትሰድብኝ አልነበር እንዴ? አንቺማ እድሉን አጥተሽ ነው እንጂ ትደበድብኝ ነበር። ግን እኔ ራኬብ የዋዛ አይደለሁም። ደግሞ አሁን ከጆከር ፊት ስለሆንሽ ማስመሰልሽን አቁሚ። እኔ በሁሉም ሰው ፊት ተመሳሳይ ነኝ። እሺ ማንንም አልፈራም እንዴ። ይኸውልሽ ገደብሽን አልፈሽ ነበር፣ ልክሽን ነገርኩሽ። ቆይ ምን የሚፈጠር መስሎሽ ነበር? እኔንም እንደ ሰኒ ህይወቴ ውስጥ ገብተሽ መበጥበጥ የምትችይ መስሎሽ ነበር? ምንድነው ያደረግሻት ማፊ? ጆከር እባክህን ተረጋጋ። ለአንተ ሁሉም ነገር አስረዳለሁ። እሺ አንቺም ያው ነሽ ማለት ነው? አዎ አንቺም ያው ነሽ። ከአንቺ ጋር ገና አልጨረስንም። እሺ ከዚህም በላይ ባደርግሽ ደስ ይለኛል። ደግሞ ታያለሽ፣ እንደዚህ በቀላሉ አንላቀቃትም። ልብ ያለው እኮ አይፎክርም ያደርጋል እንጂ ምንም ብትይ አልፈራሽም። ይኸውልሽ እህቴን የነካ የለውም በረካሺ፣ ገና አንጨረጭርሻለሁ መንቃራ። ቃልቢ ምን ለማድረግ እየሞከርሽ ነው? አንተኛው ደግሞ ምን ሆናል? ቆይ ዛሬ ሁላችሁም እየመጣችሁ እኔ ላይ መደንፋት ነው እንዴ ስራችሁ? ስራሽ ነዋ ሰው እንደዚህ እንዲሆንብሽ የሚያደርገው። አንቺ ግን ምን አይነት ሰው ነሽ? ይኸውልህ ብሩክ፣ በጣም እየታገስኩ ነው። አንደኛ እኔን እንደዚህ የማውራት መብት የለም። አለቃህ ነኝ። ማውራት ካለብህም በስርዓት አውራ። በስርዓት ሰው ጋር ምን እንደሚወራና የማይወራ ነገር ማወቅ ይኖርብሻል። አንቺ ግን አታፍሪ? ቆይ ዛሬ እንዴት ነው? ከእንቅልፋችሁ ስትነሱ ሰላም አለኝ ብላችሁ አትጀምሩም እንዴ? ለምን እኔን እየመጣችሁ እንደዚህ ተረብሹኛላችሁ? አንቺ ነሽ እዚህ እያመጣሽ ቀናችን የምታበላሽው። ለሰኒ ምንድን ነው ያልሻት? ማለት ምን ነገርኳት? እኔ ቃል እኔና አንቺ ያወራነውን የሰኒን ውርድ ሄደሽ አውርተሻታል አይደለ? እንዳሰብኩ አይደለም። ደግሞ በነግራትስ ምን ችግር አለ? ምን ማለት ነው? ሴት ልጅ እኮ ናት። ተወራርደናል ብለሽ ሄደሽ ምን ነግራት? የሚወራና የማይወራ ለይተሽ ወቂ መጀመሪያ። በቃ በአጋጣሚ ነገርኳት። በተደጋጋሚ ከጆከር ጋር ስትጣሉ ነገርኳት። የፈለገ ነገር ብንጣላ ሚስጥር የሚባል ነገር አለ። ሆድሽ መቋጠር ይልመድ። ሁሌ አንድ አይነት ሰው አትሁኝ። ብሩክ እየሰደብከኝ እኮ ነው። ስነ ስርዓት ይኑር። ማንም ሰው እየመጣ እንዲናገረኝ አልፈቅድም። እሺ ምን አለቃ ጋር ሄደሽ ልትከሺ ነው? አላርፍም ካልካው እንደ ትልቅ ሰው በስነ ስርዓት አውራ። እሺ ሲጀመር ከዚህ ውጭ ምንም ልታደርጊ ነገር የለም። እዛም ሄዶ ማቃጠር አይሰለችሽም? ነገርኩ እኮ ብሩክ፣ በሰዓቱ መናገር ስላለብኝ ነው የነገርኳት እንጂ የሚወራና የማይወራ ነገር ሳላቀርች አይደለም። አንተም እንደዛ እንዳልሆንኩኝ ታውቃለህ። ግን ምን እንዳደረግሽ ታውቁሻል? ከሰኒ ጋር እንኳን ያጣላሽ ይቅር ራሱ የምትለኝ ይመስልሻል? እስኪ ንገሪ ብሩክ። ለተፈጠረው ነገር ይቅርታ፣ ግን ደግሞ አሁንም ይቅርታ መጠየቅ ትችላለህ። ሰኒ ቂም የምትይዝ አይነት ሰው አይደለችም። ካስፈለገ ደግሞ ያስታርቃችኋለሁ። አይደል? ቀላል ነገሩን አይደል? እስኪ ንገሪ
ሰው ተሯርዶብሽ እስኪ ራስሽን አስቢው። እኔማ ዞር ብዬም አላየሁም። ቃል እኮ ነኝ። ትቀልዳለህ እንዴ? ሰኒ ከአንቺ የተለየች ሴት ናት። ነገሮችን በቀላል አትረዳም። ቆይ አንተ የምር ፍቅር ያዘህ እንዴ? በጣም ተጨነቅኩ። ካስፈለገም ይቅርታ ጠይቆ መተው ነው። ብሩክ ነኝ፣ ታውቅኛለሽ። የምፈልገውን ነገር ሳላሳካ መቼም አልተዋትም። ከጆከር ጋር እያጣላችሁና እያስማማችሁ ያልሆነ ነገር የእሷ ጉዳይ ነው። ካልሆነ በቃ ተዋትና እንደ ድሮ ስራችንን እንስራ። ሲጀመር ያ ጅል ጆከር ይወዳታል። ስላወኩበት ነው የሚከታተለኝ። ማለት ጆሰኒ አራት አስቀኝ። ጆከር እንደዚህ አያደርግም። ጆከር ሰኒን በፍጹም ሊወዳት አይችልም። እሱ እንዳንተ አይደለም አይደል? እኔ ብቻ ነው የማውቀው። ሲጀመር አንቺ እንደዚህ ነገር እንዴት ብለሽ ልታይ ትችያለሽ? ሰኒን ባይወዳት ኖሮ ባልተከታተለኝ ነበር። እሷ ባለችበት ቦታ ባልተገኘ ነበር። እኔ ጆከርን በደንብ አውቀዋለሁ። እንደ እህቱ ስለሚወዳትና እንዳትጎዳ ብሎ ነው። ደግሞ ቢሮ ውስጥ የምታየው ነገር ነው። አንድ ቀን እንኳን ተስማምተው ውለው አያውቁም። አይደለም ሊወዳት እንዳንተ እንኳን በስነስርዓት አናግሯት አያውቅም። ብቻ እሱን አንቺ ምንም እርግጠኛ መሆን አንችልም። እኔ በጆከር እርግጠኛ ነኝ። ብቻ የሚያከራክረን ጉዳይ አይደለም እኮ። እሱም ምን ይሆናል እንግዲህ። እንደምታየው ባጠፋው ጥፋት ለተወሰነ ቀን ተባሯል። ሁሉንም ነገር ሰምቻለሁ። ከ3 ቀን በኋላ ይመለሳል። እሺ በቃ ለማንኛውም ብዙ ስራ አለኝ። ስብሰባ ነገር አለ እንዴ? አዎ፣ በኋላ የሰራናቸውን ነገሮች ስብሰባ ላይ ሪፖርት እናደርጋለን። ስለዛ ተዘጋጅ። እሺ አዘጋጃለሁ። ዛሬ ለፀሐይ ወጣ ቢባል ማን ያምናል? ሴኔን አልጀዚራ ዛሬ ነው ዘገብ ያለባቸው። ሳንቾ በእናትህ ዛሬ ቀኔ ጥሩ አይደለም፣ ተወኝ። ይኸውልሽ ዝናብ ሊዘንብ ሲል እኮ የሚወጣ ፀሐይ እኮ በእናትሽ በሽታ ላይ እኮ ነው የሚጥለው። አይዞሽ እና ታዲያ እንዴት ነው? ዝናብ ሊዘንብ ነው እና ጥላ በሆነልሽ ደስ ይለኛል። ከላይ በከለልሽ እንደዚህ ጥላ ነው ያልከው? ለራስህ እንኳን ስትሄድ ጥላ የሌለ ሰው ለእኔ ጥላ ልሁን። ትንሽ አታፍረው? ራኪ በቃ እምቢ አልሽኝ አይደለ? መቼ ነው ግን ያንን ኩች ኩች ሆቴ የሚለውን ፊልም አብረን የምናየው? እንደዚህ ነው። አንተ ያማል እንዴ? ዞር በል ስትባል አይገባም? ሲጀመር አንተም ያ ጓደኛ ጆከርም አንድ አይነት ናችሁ። ለነገሩ ወንድ ተብሎ መች ተለያይቶ ያውቅና? ቆይ ማለት በተንከባከብኩኝ ፍቅር በሰጠው ቻርሊያትዬ እኮ ፍቅር እኮ ነው ስፔር። እኔ የምልሽ መቼ ነው ያቺን ድሪያሽን ድጋሚ የምታስለብሽኝ? ቆይ አንተ ሰው ሲናደድ አይገባም እንዴ? ለምንድን ነው የማትተወኝ? ኡፍ ምን ታካብጀሽ? ጥርግ በያ እንዴ! በጣም ለመንኩሽ መሰለኝ። እንደውም ይሄን ያህል ባን ያልከው ሰው ልጅ አምላክ። ኧረ ስለፈጠረሽ እንዴ! ኧረ እባክሽ ኧረ እንዴ! ሁለተኛ ከኔ ጋር አፍ እንዳትከፈል እሺ? እሺ ታውቀኛለህ ደግሞ። አየር እኮ አሳጠርሽኝ እናቴ። በነካጅ ዝም ብለሽ አየር ስጭኝ እስኪ። ውይ ሳንቾ፣ ይሄ ምላስ ነው እሺ መጥፊያ። አንተ መቼም ሰው አትሆንም። ጉብላ ድረስ ምንድነው እንደዚህ የሚያደርጋት? እኔ ማፍዬን አሪፍ ያለ አልንከባከብም እንዴ? ከዚች ጋር ነው ያቃጠለ። ማፊ ምን ሆነሽ ነው? ቆይ ጆከርስ? በእናትሽ ያቺ ማትረባ ራኬብን አላገኘናት መሰለሽ? ወይኔ የፈራሁን ነገር ደረሰ። በቃ ጆከር አሁንም ትቶኝ ሊሄድ ነው ማለት ነው? ፍቅር በእናትሽ ተረጋጊ። ስላንቺ ምንም የተወራ ነገር የለም። ደግሞ ፈጣሪ ሲረዳሽ ጭራሽ ስምሽን እንኳን አላነሳችሁም። እኔ ነው እንጂ ወረደችብኝ። ማፊ በእናትሽ እስኪ ተረጋጊና አሁን እንኳን በስነ ስርዓት ንገሪኝ። ምንድን ነው የተፈጠረው? ጆከር ተናዶብኛል። አንቺም የሆነሽ ይገለኝ ነበር። ደግሞ እኮ የገጠመን ሁሉን ነገር ንገረኝ ብየው ፍቅር ሁሌም ከጀርባዬ ጥሩ ነገር ያደረገች እየመሰላት የምታደርገው ነገር እየጎዳኝ ነው እያለኝ ነበር። እሱን ሳንጨርስ እኮ ነው ራኪ መታ እንደዛ ያደረገችን። ከዛ አንቺም የሆነሽ ብሎ ጥሎኝ ሄደ። ወይኔ ወንድሜ አሁን በጣም ተናዷል ማለት ነው። ቆይ ሲዶ ነው እሱ። ቆይ ለምንድን ነው ብቻሽን የመጣሽው? ጆከር ይኸውልህ ተረጋጋና አዋራኝ እሺ። አስረዳት። ምንድነው የምሰማሽ? ምንድነው የምሰማሽ? ገና ከመምጣትሽ ከሰዎች ጋር መደባደብሽን ነው? ገና ከመምጣትሽ ሰዎችን መንገድ ላይ መስደብሽን ነው? በጣም የምታሳፍሪው። እንደዚህ አይነት ሴት አትመስይም ነበር። ጆከር ተረጋጋና አዳምጠኝ። ምን ላዳምጥሽ? ይኸውልህ መጀመሪያ ከሳንቾ ጋር መንገድ ላይ እየሄድን ነበር። ምንም ሳንላት መታ መሳደብ ጀመረች እና እስር ቤት ዝም እንድላት ነው የፈለግከው? እሷ ልማዷ ነው። ሁልጊዜ እህቷን የሚነኩባት ስለሚመስላት ነው። ደግሞ አንቺ ሳታውቅሽ እንደዚህ አትናገርሽም ነበር። ይኸውልህ ጥፋት መስሎ ሊታይህ ይችላል፣
ግን በአንተ ነው የመጣችብኝ። ሲቀጥል ደግሞ አንተ እንደተናገረች ስሰማ አላስቻለኝም፣ ተናገርኳት በቃ። ይኸውልሽ ማፊ፣ ሰው በህይወቴ ጣልቃ ሲገባብኝ አልወድም። ቆይ ፍቅር አልነገረች? አንቺስ ብትሆኝ ያስታረቅሽን በዚህ ምክንያት አይደለ እንዴ? እንዴት ተመልሰሽ ነገሩን ታባብሸዋለሽ? ጆ በቃ እሺ ይቅርታ አጥፍቻለሁ። ግን አንድ ነገር ልትረዳኝ ሞክር። ሰዎች ገደባቸውን አልፈው ዝቅ ሊያደርጉኝ ሲሞክሩ አልወድም። እሺ ይህን ወቅልኝ በቃ። ማፊ በቃሽ። እኔ ከዚህ በላይ ጭቅጭቅ አልፈልግም። ስራ ቦታም ሰልችቶኝ ነው የመጣሁት። ማፊ እባክሽ አንቺ በቃ ዝም በይ እንዴ። ቆይ እንጂ ለምን ቆይ ነገሮችን በስሜት ብቻ ትመለከታቸዋለህ? የእሷ ጥፋት መስሎ አይታይህም? ማፊ ምን ሆነሽ ነው? ተናድሽ እሱን የሚበልጥ ታናድሻለሽ እንዴ? ነገር እንደማውቀው እና ታዲያ አታዩም እንዴ? ተበዳይ ሆኖ እንደ በዳይ ዝቅ ለማለት ሲሞክር። በቃ ወንድሜ እንደዚህ ነው። ቆይ ሰዎች ሲበድሉት አይተን ዝም እንድንል ነው የሚፈልገው? አሁን ተረጋጊና ለምን ቡና ላፈላልሽ? ቡና ትላለች እንዴ? እኔ አሁን ብጠጣ ነው የምረጋጋው። እባክሽ ጭራሽ ወንድሜ ቢሰማጭ የባሰ ነው የሚናደድብሽ። በቃ እሺ ለመተኛት እሞክራለሁ። እሺ በቃ አይ ጎብላ እንዴት እንዳማረብሽ አትጠይቂ። ሽብርቅ ነው ያልሽው እኮ። እኔ የምለው በፊትም እንደዚህ ሸበላ ነበርክ ማለት ነው? እድሜ ለኔና በል መለሰች። አንተ ምን የምታሽቀብጠው? ከምሬን እኮ ነው ጎብላ፣ የእውነት ከምሬን እኮ ነው የምልህ። እንዴ ውልውል እኮ ነው ያልሽው፣ እንደዚህ ተፖልሽ። እኔ የምልሽ ሊናዬ፣ እንዴት ነው ባስረግዝ እንደዚህ ትንሽ መለስ ምን ይመስልሻል? ወዘኔ ምናምን። አንተ ሲጀመር ለመሬት እንዳትከብድ ተደርገህ የተፈጠርክ ሰውዬ። ስማ ሰልጀሪ እንኳን ተሰርተ ስጋ ቢገባብህ አትወፈርም እኮ። ተይ እንጂ ጎብላ፣ ተው እንጂ እንደዚህማ። እኔ በህሊኔ ላይማ ተረማመድ እንጂ። እኔ የምልሽ ባስረግዝ ግን ትንሽ የተወሰነ ኪሎ ምናምን የምጨምር አይመስልሽም? ከምሬን እኮ ነው። እንግዲህ ምን ታስቢያለሽ? አረ ምን እሺ ነው አንተ ቸኳን አታስጨንቃት። ይኸውልህ ሲጀመር ማለት ነው እኔ ስላለው እኮ ነው መንገድ ላይ ስንሄድ ራሱ ንፋስ የማይወስድ። ይኸውልህ ነገር ያልኩህ ከዚህ በኋላ ካለኔ እንኳን መንገድ እንዳትሄድ። ምክንያቱም ንፋስ ወስዶ ይኸውልህ እንደ አሞራ በራሪ ሆነ እንዳትቀር። እና ተገኝቶ ነው እንዴ? ግልግል እኮ ነው ታዲያ በእግር ከመኳተል እንዴ? እንደዚህ ያከሳይ ምን ሆነ? በእግር መኳተል እኮ ነው በአየር ላይ እናንተ ራሱ ታገኙ ስዘፍኑልኝ እንደ አሞራ እንደ አሞራ እንደ አሞራ በሰማይ በረሪ። ወይ ሳንጆ አንተ ባትኖር ግን ማን ያዝናናን ነበር? አንተ ይሁንክ የሰው ምርቃት ይሁንክ ልጅ አንተ እግዚአብሔር ራሱ እኮ እንደማማያ እኮ ነው የፈጠረ። ኧረ ተይ እንጂ ጎብለ፣ ምን እሺ ነው ደግሞ ዛሬ እቴትዬን አይበላም። እቴትዬን ልክ ነህ፣ እውነት ነው። አንተ እኮ ምንም ጭንቅላት ስለሌለ ለዛ ነው። ግድ የለም። ኧረ ተይ እንጂ ጎብለ፣ ምን እሺ ነው ደግሞ ዛሬ እቴትዬን አይበላም። እቴትዬን ዝም በለው አንተ። አንተ የሁላችንም የሳቃችን ምንጭ ነው። ልሉይ ምን አባቴ ላድርግሽ? አፌ ቁርጥ ይበልልሽ። ድሮም እኮ ሰው እንደዚህ እኮ ነው፣ የበላበትን እኮ ወጪ ሰባሪ እኮ ነው። አንቺ ምን እሺ ነው እንደዚህ እያልሽ የልብ የምትሰጪው? ይኸውልህ አንቺ እውነቱን ልንገርህ፣ ያንተ ቀልድ ማለት ለለቅሶ ቤት ማስለቀሻ ነው። በቃ እውነቱ ይሄ ነው። ሰላም እንዴት ነህ? ከታምሩ ጋራዥ ቤት ነበር የምደውለው። እሺ ምን እሺ ነው ታዲያ? መጣችሁ ስራ መልክታችሁ ነበርና አሁን ላይ ትርፍ ቦታ ስላለ በዚህ ስልክ 2 ሰው ነበር የተመዘገበው አይደል? አዎ 2 ሰው ልክ ነህ፣ 2 ሰው። እሺ መታወቂያና ፎቶ ይዛችሁ መጣችሁ ዛሬ ስራውን መጀመር እንደምትችሉ ለማሳወቅ ነበር። የምርሽ ነው? ዛሬ መተን እንጀምራለን? አዎ ትችላላችሁ። በጣም ነው የምናመሰግነው። አረ መጣን ቲ ስራው ተሳካ። አቤት እኔ መድኃኒዓለም ከዚህ በኋላ ወር ከሰው የምናከብረው ማለት እኮ ነው። የላብ አደሮች ቀን። አዎ ስማኝ ግን ሳንቾ ከዚህ በኋላ ወለም ዘለም የለም፣ ወግመን ነው የምንሰራው። ግን አደራ ያ የድሮ ባህሪ ተነስቶ ማለት ነው እንዳታወቅ። አንተ ምን ሆነ ነው ጎበላ?
በቃ እሱ ቀረ አይደል ተቀበረ አይደል እንዴ እሱ ጥለ ነው መጣ ነው ሲጀመርም ያንተ መልካም እድልህ እኮ ነው ማለት ማን አንተ ኧረ በእናትህ በደስታዬ ላይ ሀዘን አትጨምርብህ ምን ይመስላል ተጎብለ በኋላ ግን የሳንቾ ያለ የምትደበቀን ይመጣል ተው በቃ እሺ በሰላም ወደ ስራችን እንሂድ እኔና ጅግር ለዚህ ፍቅር ነው የሚያምርብን እሺ ይግቡ። ሳኒ ሰላም ፍቅር፣ እንዴት ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ። እኔ የምልሽ ጆከር አለ እንዴ? አለ ውስጥ ቀደም ብሎ ነው። ልጥራልሽ? በሰላም ነው? አዎ በሰላም ነው። ጆ እንዴት ነህ? አለሁ። እናንተ በቃ አውሩ፣ እኔ ወደ ውስጥ ልግባ። አረፍ ነው። እረፍት እንዴት ነው? ይመስለኛል ተመችተዋል። ትንሽም ቢሆን ከእኔ ጭቅጭቅ ርቀሃል። አይ ከአንቺ ጭቅጭቅ ለመራቅ ሳይሆን ውስጥ ያለውን ሀሳብ ለማስቆም እየሞከርኩ ነው። ውስጥ ያለውን ኃይል መቆጣጠር አልቻልኩም። አንተ ጋር ብቻ እኮ አይደለም እሱ ሀሳብ ያለው እኔ ጋርም ጭምር ነው። ግን እንዴት መጣሽ? ማለት መሽቷል እኮ የተፈጠረ ነገር አለ እንዴ? አንተ እኮ ልክ ነበርክ። ያኔ ሁሉንም ነገር ልትነግረኝ ስትሞክር ልሰማ ይገባ ነበር። ግን እኔ ሁሉንም ነገር ንቄ ተውኩት። ማለት ምን ነበረ እኔ ልነግርሽ የሞከርኩት? ስለ ቃልና ስለ ብሩክ ውርርድ። ታዲያ አሁን ገባሽ? አዎ ገብቶኛል። ቃል ሁሉንም ነገር ነግራኛለች። ለሁሉም ነገር መንስኤ እሷ እንደሆነች ነግራ ይቅርታ እየጠየቀችኝ ነበር ዛሬ። ቆይ ቃል ዛሬ ይቅርታ የጠየቀችሽ ስለ ውርርዱ ነው ወይንስ ራሷን ጥፋተኛ አድርጋ ነው? ሁሉንም ነገር እኔ ነኝ ያበላሸሁት እያለችኝ ነበር። አይ ቃል መስኪን እኮ ነች፣ ታሳዝነኛለች። ያኔም ቢሆን እኮ ብሩክ ነው ነገሮችን ሲጠነስስ ነበር። በሰዓቱ ልነግራቸው ሞክሬ ነበር፣ ግን ሊሰሙኝ ፈቃደኛ አልነበሩ። ሰኔ አንቺን ብትሆኝ እኔን ከመስማት ይልቅ ሰዎችን መስማት ነው የሚቀልሽ። ያኔ ልትሰሚ ፈቃደኛ አልነበርሽ። ብትሰሚኝ ጥሩ ነበር። ግን አንቺ ሁሌም ነገሮችን ማስረጃም የምትፈልጊው ከኔ ነው። አንተ ልክ ነህ ጆከር። ስላልሰማው ደግሞ በጣም ይቅርታ። እና አሁን የመጣሁት ከዚህ በኋላ እኔ እናንተ ልውስጥ መግባት አለብን ብዬ ስለማላስብ ነው። ሰኒ አንቺ እኮ ሁሌ ከኔ ማስረጃን ትፈልጊያለሽ። ያኔም ቢሆን እኮ ፍቅር እህቴ መሆኗን የምንችለው ማስረጃ ነው። ታዲያ እንዴት ነው ከዚህ በኋላ መተማመንና መግባባት የምንችለው? አንቺ ከኔ ይልቅ ሰዎችን ማመን ትቀድሚያለሽ። ይኸውልህ ጆከር፣ አሁን ነገሮችን ቀስ ብዬ ለማገናዘብ እየሞከርኩ ነው። አንተም ቢሆን ራስን አረጋጋና ውስጥህን አዳምጠው። በመካከላችን ችግር ለመፍጠር የሚታገለውን ስሜት ከኛ አርቅ እና ደግሞ ለሁሉም ነገር ይቅርታ። ጆሮ ሰጥተህ ስላዳመጥከኝ አመሰግናለሁ። ደህና ሁን። ሰኒ ይቅርታ አለች። ማፊ ማናት? ቆይ ማናት? ትላንትና መታ ዛሬ ጆከር ወንድሜ ነው ትላለች። ደግሞ በይ በኩል ተዛምዳ ነው። እንኳን እሷ ፍቅርን ብትሆን ገናውን ወንድሟ መሆኗን ያወቀችው። መጥቼልሻለሁ እህቴ። እንዴት አመሸሽ? እንኳን ደህና መጣሽ። እንዴ ፊትሽ ልክ አይደለም። ምን ሆነሻል? አሞሻል እንዴ? ኧረ አላመመኝም፣ እንዲሁ ዝም ብዬ ነው። እሺ ተናደሻል? ንገሪኝ። ቆይ ምንድን ነው ዛሬ ደግሞ ከማን ጋር ተጣልተሽ ነው? ምንም አልሆንኩም እኮ አልኩሽ ሰኒ። ይልቅ ጆከር ዛሬ ስራ ገብቶ ነበር እንዴ? አልገባም። ምን ነው ፍቃድ ላይ ነው? ፍቃድ ወጣ? ከማንም ጋር አሸሸ ገዳሜን ለማለት እንዲመቸው ነው አይደል ፍቃድ የወጣው? በቃ አንቺ መቼም ከጆከር አናት ላይ መውረድ አትፈልጊም አይደለም? ሰኒ በቃሽ እንዴ። ቆይ ሁሌ ምን ነኝ እንደ ችግር ፈጣሪዋ? ቆይ ምን ተፈጠረ? ምን ሲያረጋ አይተሽ ነው ብለሽ እንኳን አትጠይቂኝም? ራኬብ ከዚህ በፊት ነግሬሽ ነበር አይደለ? ጆከርን በቃ ለኔ ተይልኝ። ምንም አጠፋ ምንም አንቺ በመሃል አትግቢ ብዬሻል ነበር። ሰኒ አሁን ድረስ አንቺም እሱን ትያለሽ። ቆይ ለምንድን ነው ይሄ ልጅ ማታዩ? ኧረ ንቂ በፈጠረሽ። እኔ በጣም ነው የደከመኝ። ስለ ጆከር መጥፎ ነገር መስማት በጣም ነው የደከመኝ። በቃ እህቴ እንዲያበቃ ፈልጋለሁ። አሁንም ምን ነኝ አይደል ጥፋተኛ? እኔ ጆከርን ሳላየው አላወራም። ዛሬ ከሆነች እብድ ሴት ጋር መንገድ ለመንገድ ሲዞር ነው ያገኘሁት።
እህቴ በቃ እሺ፣ ጆከርን ከሌላ ሴት ጋር ይተሽዋል አይደለ? እኔ ግን ማወቅ መስማትም አልፈልግም። እንዴ እህቴ ለምን ህይወቴን ለራሴ አትይልኝም? አንቺ እኮ ለማስተካከል እያልሽ የባስ እያበላሸሹ ነው። ስለዚህ ራሴ እንደፈለግኩ ባረገው ይሻለኛል። ስለዚህ ተይኝ። እኔ በአንቺ ላይ ማንም ሲጮት ማየት አልፈልግም። ይሄን በማሰብ እንደሆነ ደግሞ ጠንቅቀሽ ታውቂያለሽ። ግን በቃ አሁን እኔ በጣም ደክሞኛል። ገብቼ መተኛት ነው የምፈልገው። ሁሉም ነገር ተይ፣ ሁሉም ነገር አብቅቷል በቃ። ያው ስራ እንደሚበዛብህ ከዋካይ። አዎ በእናትህ ለወጣ ስል እኮ እንግዶች መጡብኝና ትንሽ ያዙ። እንዴት ነህ ጆካ? አለሁ። አንተስ እንዴት ነህ? ስራው እንዴት እየሄደልህ? ደህና ነኝ እባክህ፣ አሪፍ እየሄደልህ ነው። ያው ትንሽ ያንተ መጉደል አጎደለብን እንጂ። አንተስ ጋር እንዴት ነው? ምን አዲስ ነገር አለ? ምንም የለም። ያው እረፍት እያደረኩኝ ነው። አሪፍ ጆዬ፣ የፈለግኩ ፈቃደኛ ከሆንክ ከሰኒ ጋር ያለውን ነገር እስቲ እንድናወራ ነበር። እሺ አለቃ፣ ይቻላል። እቺ አለቃ የምትላትን ነገር ደግሞ አለቅ አልከኝ አይደል? ያው ልማድ እኮ ባንዴ አይለቅም፣ ለዛ ነው። ይኸውልህ ጆከር፣ አንተና ሰኒ ያላችሁ ነገር ነግረኸኛል። ግን ሰኒኛ መስሪያ ቤት ከተቀጠረች በኋላ ምን እየተሰማህ እንደሆነ ማወቅ እፈልጋለሁ። ሮቤል፣ እውነት አልዋሽም። ሰኒን ለመጀመሪያ ጊዜ እዛ መስሪያ ቤት ሳያት በጣም ነበር የደነገጥኩት። ስራዬን ራሱ መስራት አልቻልኩም ነበር። አንተ ምን ያህል እንደምትወዳት ስለነገርከኝ እንደሚከብድህ አውቃለሁ። ግን ሰኒን ደግሞ እንዳየኋት ከሆነ እንደምታስብልህና እንደምትወድህ በጣም እያየሁባት። ሰኒ እኮ በጣም እንደምትወደኝ አውቃለሁ። ግን አሁንም እንደ ድሮ ናት፣ አልተቀየረችም። ማለት እንዴት እንደዚህ ልትል ቻልክ? ሰኒ ሁሉንም የግል ጉዳይዋን ህይወቷን የምትወስንላት ራኬብ ናት። ይሄ ነገር ደግሞ እኔንም እሷንም እየጎዳን ነው ያለው። ያው እህቷ እኮ በክፋት አይመስለኝም፣ ያው ለእሷ በማሰብ ነው። ግን ደግሞ በትዳር ውስጥ የሌላ ሰው ጣልቃ ገብነት አስፈላጊ መስሎ አይታየኝም። እኔም እኮ ይሄንን ነው የምልህ። ሁሉንም ጉዳዮቻችንን እኔና እሷን መፍታት ያለብን። በእርግጥ ሰኒም በግሏ የምትወስናቸው ውሳኔዎች አሉ። ግን ደግሞ በዚህ መሀል ሶስተኛ ሰው ማስገባት ያለብን አይመስለኝም። እንዴ እኛ እኮ ህጻናቶች አይደለም። የራሳችንን ጉዳይ ራሳችን መፍታት እንችላለን። ልክ ነው። ግን እንደዚህ እየተዋደዳችሁ አብራ ለመሆኑ ልክ አይመስለኝም። ሁለታችሁም ተነጋግራችሁ ይሄን ችግር የምትፈቱት ደስ ይለኛል። ይኸውልህ ሮቤል፣ አንተ እንደምታስበው ቀላል አይደለም። እኔ ከዛ ቤት ስወጣ ውሻ አድርጋ ነው ያባረረች። ያ ሲሆን ሰኒ ቆማ ነው ያየችው። ምንም ነገር አላረገችም። እንዴ ቢያንስ እኮ ሚስቴ ናት፣ ልታዳምጠኝ እንኳን አይገባም ነበር? ይኸውልህ ሮቤል፣ እኔ ከዛ ቤት እንደ ውሻ ተደርጌ ስወጣ እሷ ምንም አላለችም ነበር። ይገባኛል እኮ ጆከር፣ ከባድ ነው። ግን ደግሞ ይሄን ነገር አንተም ራሱ ማስተካከል ትችላለህ። ሰኒ እዚህ መስሪያ ቤት ከገባች ብዬ አስቀድሜ ሁሉን ነገር ነግሬያታለሁ። ግን እሷ ልጎዳትና መጥፎ ነገር ላደርግባት ነው ይመስላት። እኔ በተቻለኝ አቅም እንደማልጎዳት ልጠቅማት እንደምሞክር ነግሬያታለሁ። እንግዲህ ከገባት ይኸውልህ ጆከር፣ ሰኒ ሁሉን ነገር ታውቀዋለች። ምን ያክል መስዋዕትነት እንደከፈልክላት፣ ምን ያክል ነገር እንደሆንክላት፣ እስከ መታሰር እስከደረስክላት ድረስ ሁሉም ነገር ታውቀዋለች። ግን እኔ ለሰኒ መሆን ያለብኝን ሁሉ ነገር ሆኜላታለሁ። እሷ ከዚህም በላይ የሚገባት ሰው ናት። ግን የመጨረሻውን ቀን መቼም ማረሰው። እንደ ወንድ ልጅ ተገፍቶ መውጣት በጣም ነው የሚደብረው። ይኸውልህ ጆከር፣ አንተ ጠንካራ ሰው ነህ። ወንድ ልጅ እንደዚህ ያፈቅራለሁ እስከሚባል ድረስ ሰኒን አፍቅረህ አይተናል። በጣም ጠንካራ ነህ። ስለዚህ ሰኒን ማስተካከል አይከብድህ። ሰኒ እኮ በጣም ደረቅ ናት፣ በቀላሉ መቼም አትሸነፍ። ስለዚህ ቀስ እያለን ነገሮችን በራሷ እንድትረዳ እናርጋት። ከአንተ በላይ የሚረዳት ሰው የለም። እስኪ የሚፈጠረውን አብረን እናያለን። እንደዛ ነው የሚሻለው። አዎ ተነጋገሩና ይህን ችግር ፍቱት። ፈጣሪም ድጋሜ እናንተን እዚህ ቦታ ያገናኘው ሊክሳችሁ ፈልጎ ሊሆን ይችላል። ይህን እድል ተጠቀሙበት። እሺ፣ ነገሮችን እንግዲህ ለማስተካከል እሞክራለሁ። አዎ እንደሱ ነው አንበሳው። እኛንም ስራችንን አታበላሹብን። እንዴ አለቃ፣ እንደው እኔና ሰኒ በስራ እንታማለን? አዎ፣ አይ ለነገሩ እንኳን እናንተ እንኳን በስራ የምትታሙ አይደላችሁ። መንገድ ላይ ያስኩ ምሳ እየበላን ነው። እሺ ይሄ ደግሞ የምንፈልገው ነው የሚደውለው። ሄሎ፣ ሰላም ራኬብ፣ እንዴት ነሽ? ብሩክ ነኝ። አውቄያለሁ ብሩክ፣ እንዴት ነህ? ደህና ነኝ። እንዴት ነሽ አንቺ? ደህና ነኝ። ቆይ ምን ነው በሰላም ነው የደወልከው? ሰኒና እኔም መሀል የተፈጠረው ነገር ልንገርሽ። ማለት ሁለታችሁ መሀል ምን ተፈጥሮ ነው? ቆይተኝ ምን አርጋት ነው? ከሰኒ ጋር
በእኔ ምክንያት ተጣልተናል። ማለት ቆይ ምን አርጋት ነው? ቆይ እናንተ መሀል የሚያጣላ ምን ነገር ተፈጥሮ ነው? እነግርሻለሁ፣ ግን ከሰኒ ጋር አንቺ እንድታስማሚ ስለምፈልግ ነው የነገርኩሽ። ምንድን ያደረካት ንገረኝ እያልኩ ነው። እኔ ዛሬም ነገ ከጆከር ጋር ከሌሎች ሰዎች ጋር ልጠብቃት ነው የምፈልገው። ከኔ ጋር ደግሞ ከጣላች ጆከር ይጎዳታል። ካጸገበ ሆኜ ልጠብቃት ነው የምፈልገው። እሺ ሁሉንም አውቃለሁ። አሁን ግን ከሰኒ ጋር ምን እንደተፈጠረ ንገረኝ እያልኩ ነው። ሰኒ እኛ መስሪያ ቤት ስትገባ እረፍት ላይ ነበርኩ እና እኔ ከእረፍት ስመለስ ስለ እሷ ሁሉም ቆንጆ እንደሆነች ጎበዝ እንደሆነች ሲያወሩ ሰማሁ። ከዛ በቃ ሁሉም እንደዛ አሉኝ። እሷንም በእጅ እንደማስገባ ሲያዘን። ማለት ቆይ በእህቴን ያሳስከው? አዎ፣ ግን እንዲህ አይነት ሴት አልመሰለችም ነበር። መጀመሪያ ደግሞ ስቀርባት ትቼዋለሁ ሁሉም ነገር። እሺ አሁን ከዛ በኋላ ምን ተፈጠረ? ማለት በቃ ድንገት ቃል ሁሉም ነገረቻት። ሰኒም አወቀች። ምን? እና ምን አለች? በጣም ተናዳብኛለች። ልታወራኝ ፈቃደኛ አይደለችም። ይኸውልህ ሰኒ እንደዚህ አይነት ቀልድ የምታውቅ ሴት አይደለችም። ሲቀጥል ደግሞ አንተስ ብትሆን እንዴት ታስይዝባታለህ? እኔ ይፈጠራል ብዬ አስቤ እኮ አይደለም፣ ግን በቃ ተፈጠረ። እሺ ምን ማድረግ እችላለሁ? እኔ ሰኒን እንዴት ይቅርታ መጠየቅ እንዳለብህ አላውቅም፣ ግን ደግሞ እሷን ብታወራት ጥሩ ይመስለኛል። እሺ አውራታለሁ፣ ግን አንቺ ከቻልሽ አውሪያት። እሺ ችግር የለውም፣ ምን አውራታለሁ። እሺ በቃ ደህና ሁኚ። እሺ በቃ ቻው። አሁን ዛሬ ሰኒ ተናዳ ነው የምትመጣው። ቆይ በየቀኑ እሷን የሚያናድር ነገር ሳይፈጠር አይውልም እንዴ? ቆይ አንተስ ብትሆን ምን አንቀለቀለ? ኡፍ ሄሎ ጆከር፣ አንዴ ፈልጌ ነበር። ቢሮ መምጣት ትችላለህ? እሺ ናቶ። ሄሎ ሰኒ፣ የቅድሙን ስራ ጨረስሽ እንዴ? አንዴ ቢሮ ፈልጌሽ ነበር። ነይ እስኪ። እሺ ቶሎ ነው። ተቀመጥ። አንዴ እቺን ፋይል አድርሽ ልምጣ። ጠብቁ። አለቃ ሮቤ፣ አለቃ አንቺ ልጠይቅሽ እንጂ ምንድን ነው ነገሩ? እኔ ምን አውቃለሁ? ፈልግሻለሁ ወደ ቢሮ ነኝ። ከዛ መጣሁ ማለት። ቆይ ሮቤል እንደሚፈልግሽ ነግሮሽ ነው አንቺም የመጣሽው? ምንድን ነው? ስለዚህ አውቆ ነው ማለት ነው እንደዚህ ያደረገው? ማለት አልገባኝም። ለምን ነው እንደዚህ ያደረገው? ጆከሬውን ነገር አልኩ እንጂ ለምን ብዙ ብለህ ቁጭ የምትለው? ሰዓቱ እኮ እየሄደ ነው። ስልኬ በዛ ላይ ዘግቷል። እህቴ ትደውላለች። ይሄኔ ሱቃ ነው የሚሆነው። ስልኬ አያነሳምሽ። ምንድን ነው ማድረግ የምችለው? ሰኒ ራስሽን ከምታደርጊ ብትቀመጪ አይሻልም? ምንድን ነው ራሴን ማለት ነው? ቆይ ስራ የምንመጣው ስራ ልንሰራ ነው እንጂ የህፃን ጨዋታ ልንጫወት ነው? ልክ ነሽ። ስለዚህ ተረጋግተን ማሰብና ማውራት አለብን ማለት ነው ሰኒ። ስለዚህ ላይ ተቀመጪ። ሰኒ አትጨነቂ። ከአስፈላጊ እህትሽም ጋር መደወል እንችላለን። እኔ ስልክ እኮ አለ። አልፈልግም። እኔ በራሴ በቁም መለከተኝ